ናቲ ግን ማለት ነው ከምር በጣም ነው የምታሳፍረው። ደግሞ ያዞ እምባ እኮ ነው የሚያለቅሰው። ቤተሰቦች የውሸት ለቅሶ። ኪራ በዚህ አጋጣሚ ምርጥ የሄሉዬ ወንድም በጣም ነው የምንወድ፣ በጣም ነው የምናከብር። ፈጥኖ ደራሿ አንተነ። ናቲ ግን ማለት ነው ያዞ እምባ እያነባህ ተመልካችን ለማሳመን የሄድክበት መንገድ በጣም ነው የገረመኝ። ምክንያቱም አንተ ራስን ምን ልታደርግ ነው ልጅቷ ቤት የተገኘው? ምን ልትሰሪ መጣሽ ነው ያንተ ጥያቄ። የክብርህ ነገር ነው ደግሞ ያሳሰበህ ማለት ነው። የእሷ ልብ መሰበርስ እያመነች ለማስረዳት እንኳን እኮ ለምን መጣሽ እንጂ ለምን ሄድክ ብላ ስትጠይቅ ለምን ልጅቷ ወጥመድ ውስጥ እንዳጠመደች እያወቅ እሷን ለምን መጣሽ ብላ ትጠይቃለ? ሄሉሻዬ በነገራችን ላይ ከምሬን ነው የምላችሁ ቤተሰቦች፣ በጣም የምታሳዝን ልጅ ናት። አላቅም የእድል ጉዳይ ነው ቤተሰቦች። ለዚህ እንደው ብቸኝነትን አቦ የኢትዮጵያ ወንዶች እግዚአብሔርን ነው ምላችሁ የኋላ ታሪካችሁን ሳታጸዱ የሴት ልብ ውስጥ እየገባችሁ ሴትን የምታቆስሉ እንደምንም ብላ ያከመችውን ቁስሏን ደግማችሁ ነካክታችሁ የምታደሙ ማለት ነው። እግዚአብሔር የስራችሁን ይስጣችሁ። ከምሬን ነው ምላችሁ እንደው ይድፋችሁ። የኋላ ታሪካችሁን ሳታጸዱ ወደ ሴት ልብ ትገቡና ያችን ሴት መልሳችሁ ታደሟታላችሁ። በስንት መከራ ያደረቀችውን ቁስል ማለት ነው። ናቲ ከምሬን ነው ምላችሁ ቤተሰቦች በጣም ነበር ያናደደኝ ማለት ነው። በዚህ አጋጣሚ ኪራዬ ያንተና አለማመስገን የእውነት ንፉግነት ነው። በእርግጥ ከናቲ ጋር ይተዋወቁም እንዴ? በጣም ነበረ የተያዙት። ኪራ በጣም ነበረ የተናደደው ማለት ነው። እውነት ለመናገር በናቲ ሁላችንም ተናደናል፣ በጣም አዝነንበታል። አላቅም እኔ እንጃ ሊበቀላት ነው በዚህም መንገድ ሄደው። ደግሞ ለልጅቷ እኮ ሚስቴ ናት፣ ፍቅረኛ ናት፣ በጣም ነው መወዳት፣ በጣም ነው ከሷ ጋር ረጅም ጉዞ ነው ማስበው። ሚስቴ በጣም መወዳት፣ በጣም ማፈቅራት። እያስመሰልክ ነው ባክናት፣ እያስመሰልክ ነው እንዴ። ትናንትና እኮ ሽምግልናውን ራሱ እኮ በዛ በታመመችበት ላይ የውሸት ነው ትቼዋለሁ ሽምግልናውንም ብለሃል እኮ ትረሳለህ እንዴ? አሁን ደግሞ ለማስመሰላት ሞክር። የምታለቅሰውም የውሸት ነው፣ ለተመልካች የምሰል ነው። ጎዳት ምናምን እንዳይባል ነው። ሲጀመር የእውነት ናቲ ለበቀል ከሆነ ሄሉን የቀረብካት እጥፍ ነው ብድሩ ቁጭ የሚልልህ ማለት ነው። እጥፍ ነው ብድሩ ቁጭ የሚልልህ። ሄሉሻዬ ደግሞ ተረጋጊ የኔ ውድ። ሁሉም ነገር ከሆነ ይሆናል፣ ካልሆነ ይቀራል። ምን አባቱ ስና ናቲም ከሆነ ይሆናል የልጅነትሽን ቢሆን፣ ካልሆነ ደግሞ እግዚአብሔር ላንቺ ያዘጋጀልሽ ስላለ ራሽን በዚህ ልክ አትጉጂ ሄሉዬ። ደግሞ እሷን ምን ልትሰሪ መጣሽ ይላል። አንተ ራሱ እዛች አፍቅሬህ ሞች ይገኛል የምትል ሴት ቤት ምን ትሰራለህ? ምን ትሰራለህ? ስትሄድስ ለምን አልነገርካትም? አሁን እኮ ሄሉን ምን እንዳንገበገባት ታውቃላችሁ? ልጅቷ ቤት ሲሄድ የት ነህ ስትለው ቤት ነኝ ያላት። አስባችሁታል? የት ነህ ናቴ ስትለው ቤት ነኝ ያላት። ያማል። እኔም በሷ ቦታ ብሆን በጣም ነው የሚያመኝ። ለምን ዋሻት? ወይም ደግሞ ልጅቷን ለማስረዳት የርክበት መንገድ ከሆነ ሄሉሻዬን ቀስ ብለ አይ ልጅቷን ላስረዳት ያለውን ነገር እንዲልላት ነው የመጣሁት በል። አሁንም እንዳያችሁት ከሆነ ቤተሰቦች ናቲ በጣም ያንገበግበው ምንድን ነው የክብር ነገር። ክብሩ ተነካ፣ መታችሁ፣ ገፈታተረችው ክብሩ። ሴትስ ክብር አይወድላትም ያለው ማን ነው? የእሷስ መቁሰል፣ የእሷስ መድማት፣ የደረቀውንስ ቁስሏን በድጋሚ ነካክተ ያቆሰልከውስ ናቲ የእሷስ ህመም አይደለም? አንተ ስለመታች ክብሬ ተነካ፣ አዋረደችኝ፣ በእሷ ፊት ገፈታተረችኝ። ቢያገርምም ከዚህ የበለጠም እኮ ይገባላት። ምክንያቱም የት ነህ ስትልህ ቤት ነኝ ከማለት አይ ልጅቷ እንዲህ ብላኝ እሷን ለማስረዳት ሄጃለሁ ብለ እውነቱን መናገር አለበት። ሲቀጥል ደግሞ እሷ ምን ልትሰሪ መጣች ሳይሆን አንተ ራስህ ሴቷ ቤት ምን ልታረግ ተገኘ? ያቺ ሴት ማለት አሁንም እኮ ከህይወት ውስጥ መውጣት ያልፈለገች። እቺ ደግሞ ምን አይነ ደረቅ ናት? አሁንም እኮ አንተ ስለሆንኩ ነው ከአንተ ጋር ያንኩት ናቲ ምናምን። እንዲህ ነው ሴቶቹ አይን አውጣ እንደዚህ ሆኑ። በእግዚአብሔር እኔ የሚገርመኝ እኮ የሰው ህይወት በጥብጣችሁ። አሁን ናቲ ወደ አንቺ ቢመጣ የሚጠቅምሽ ነው? አሁን እሷ በዚህ ልክ ባለችበት ሁኔታ ናቲ ያንቺ ቢሆን በግድ ያንቺ ቢሆን የሚሆንሽ ይመስልሻል? እንዴ ሴቶቹ ምንድነው አይናቸውንም ልባቸውንም የጋረደው? እኔ እኮ ሰው ህይወት ሀ ብሎ ሲጀምር የሰውን ህይወት መጥተው በቃ መስቀልቀል አድርገው ይወጣሉ። በጣም ነው የሚገርመኝ። እግዚአብሔርን ነው ማለት ላይጠቅማቸው ነገር ወንያ ሰው ለነሱ ላይሆን ነገር ማለት ነው። ሴት ሆና ሴት ላይ እንደገና ከኋላ የመጣች አይን አወጣች። እችኛዋ ደግሞ ጭራሽ ፍጥጥ ያለች ተዋናይ፣ ትወናውን አንደኛ ናት ቤተሰቦቼና እኔ ብዙዎቻቸው ምናልባት ሄሉን እየፈተናት ይሆናል ትላላችሁ። በነገራችን ላይ በፍቅር ላይ ፈተና የሚባል ነገር የለም የኔ ውዶች ማለት ነው። በዚህ የተጀመረ ነገር አስቡት። ምን አለ አሁን ሄሉሻዬ ምን አለ ናቲ እምነቷ እየተሸረሸረ እንደሚወድ። የምታምኑትን ሰው የምትወዱትን ሰው ካመናችሁና እምነታችሁ ትንሽ ጥርጣሬ ከገባ አለቀለት ፍቅራችሁ። በቃ ውሃ በላው። እግዚአብሔርን ነው የምላችሁና ለምንድን ነው የምትፈተነው ሄሉሻዬ? ፈተናስ ለሄሉ በአጭር ጊዜ ነው መቼም ፍቅራቸውን የጀመሩት አይደለ? ፈተናስ ለምን አስፈለጋት? እሷ በብዙ ነገር ተፈትና ብዙ ተበድላ ብዙ ቁስላ እዚህ ጋር የደረሰች ልጅ ናት። ለእሷ አሁን ላይ ፈተና አይገባትም።
አይገባትም። ስለዛ እውነት ለመናገር ናቲ የሰራው ስራ የእውነት አቃጥሎኛል። በዚህ አጋጣሚ ኪራ የእውነት እናመሰግናለን። ሁሌም ያው ሉልና ኪራ ፈጥኖ ደራሾች ናቸው። ሉል ጠፍቷል። በነገራችን ላይ ወደ ጎንደር ለጥምቀት የሄደ ነው፣ አልመጣም። እንግዲህ ይመጣል ብለን ተስፋ እናደርጋለን። ኪራና ሉል ናቸው መቼም ለሄሉዬ በተጎዳችን በተደሰተችም ሰዓት ሮጠው ዘለው የሚደርሱላት። እነዚህን የመሰሉ ወንድሞችም አሏት። እሷ መልካም ልብና ጥሩ አስተሳሰብ ስላላት በዙሪያ መልካም ሰው አታጣም። ሴቶች ናቸው ለእሷ ማይሆኗት እውነት ለመናገር ማለት ነው። እና ሄሉሻዬ የኔ ውድ በጣም አሳዝናኛለች። ያው እንግዲህ ፌንት ከነቃችበት ያው ነቅታለች። ጊልኮስ ይመስለኛል ተሰክቶ ያየውላት። ናቲን ግን ለአይኗ ማየት እንኳን እንዴት እንደተንገሸገሸሽ ብታዩ። ውሸቱ ብቻ እሷ ጋር ሆኖ ቤት ነኝ ያላት ነገር አሟታል ከምላችሁ በላይ ማለት ነው። የምትወዱ ሰው ሊሆንሽ ነገር ካያችሁ ያማል አይደል? በጣም ነው የሚያመው። እና እኔም እንደዛ ነው ሄሉሻዬን የተረዳዋት። ናቲ አታስመስል። የቆሰለውን ያከመችውን ቁስሏን መልሰ መተነካክተባት ታደማ ትችልኝ ጥሩ ነው። የምታስረዳት ነገር ካለ ደግሞ ቀስ ብላ ከክብር ውጣ እስቲ። ፍቅር ነው የሚቀድመው። መጀመሪያ ፍቅር ይበልጣል።